አሁንም ቤት ውስጥ መቆየት ወደ ኋላ እየቀረ ስለሆነ ብቻ እንዳልሆነ አስበኸው ታውቃለህ? እግዚአብሔር ሐሳብ ኖሮት እዚያው ያቆየ ቢሆንስ? ሁሉም ሰው ወደፊት እየገሰገሰ ባለበት ሰዓት እግዚአብሔር በጣም ተጣብቆብኛል ብለህ በሚሰማ ቦታ ላይ እጅግ ጥልቅ የሆነ ሥራውን እየሰራ ሊሆን ይችላል። በጣም ቶሎ ከወጣህም በአንተ ውስጥ ሊሰራ ያሰበውን ዋና ነገር ልታጣው ትችላለህ። በመጽሐፍ ቅዱስ ውስጥ እግዚአብሔር ሰዎችን ከመላኩ በፊት ብዙ ጊዜ ለብቻቸው ለይቷቸዋል። ሙሴ በምድረ በዳ ዓመታትን አሳልፏል። ዮሴፍ በግዞት ቤት ተሰውሮ ነበር። እንዲያውም ኢየሱስ አገልግሎቱን ከመጀመሩ በፊት ወደ በረሃ ወጥቶ ነበር። መዘግየት ይመስል የነበረው ነገር በእርግጥ ዝግጅት ነበር። እግዚአብሔር አሁን ድረስ ቀጣዩን በር ለምን እንዳልከፈተ እያሰቡ ከሆነ እነዚህ የተሰወሩ ምክንያቶች ሁሉንም ነገር ሊያስረዱ ይችላሉ። በዚህ ቪዲዮ እግዚአብሔር ለምን እስካሁን በቤት እንዲቆዩ እንዳደረጉት የሚያሳዩ 5 ምክንያቶችን የምናይ ይሆናል። እንደተለመደው ቪዲዮውን ላይክ አድርገው በመጀመር አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ መልእክቱ እንለፍ። አንደኛ፣ እግዚአብሔር ከመጠራትህ በፊት ማንነትህን እየገነባ ነው። በጣም ከባድ ከሆኑት ወቅቶች አንዱ አንተ ቆመ ሳለ ሌሎች ሁሉ ሲራመዱ ማየት ነው። ነገር ግን ቤት ውስጥ መቆየት መዘግየት ባይሆንስ? የእግዚአብሔር ዝግጅት ነው። በመጽሐፍ ቅዱስ ውስጥ እግዚአብሔር ሰዎችን ከማሳደጉ በፊት ሁል ጊዜ ይቀርጻቸው ነበር። ዮሴፍ ሕዝብን ከመምራቱ በፊት በግዞት ቤት ዓመታትን አሳልፏል። ዳዊት ንጉሥ ከመሆኑ ከረጅም ጊዜ በፊት በመስክ ተሰውሮ ነበር። እነዚያ ጸጥ ያሉ ወቅቶች ለጥሪያቸው የሚያስፈልጋቸውን ማንነት ገንብተዋል። ሮሜ ምዕራፍ 5 ከቁጥር 3 እስከ 4 እንዲህ ይላል፣ ይህም ብቻ አይደለም፣ ነገር ግን መከራ ትዕግስትን እንዲያደርግ፣ ትዕግስትም ፈተናን፣ ፈተናም ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን። እግዚአብሔር ባለህበት ቦታ ያስቀመጠ ከመሰለ ቀጣዩን በር ከመክፈቱ በፊት ትዕግስትን፣ ትህትናንና እምነትን እያጠናከረልህ ሊሆን ይችላል። የመሰወር ወቅት የመረሳት ወቅት አይደለም። እግዚአብሔር እያዘጋጀ እንዳለ ካመንክ እያዘጋጀኝ ነው የሚለውን መልእክት በኮመንት ላይ አስቀምጥ። ሁለተኛ፣ እግዚአብሔር በሮች ከመከፈታቸው በፊት ትኩረት የሚከፋፍሉ ነገሮችን ያስወግዳል። እግዚአብሔር ቤት ውስጥ የሚያቆይበት ትልቁ ምክንያት ጫጫታውን እያስወገደ ስለሆነ ሊሆን ይችላል። ግንኙነት ሲበዛ እግዚአብሔር ይልቅ በልማዶች፣ በሰዎች ወይም በማያቋርጥ ተግባር ላይ መታመን ቀላል ይሆናል። ነገር ግን በጸጥታ ወቅት እነዚያ ትኩረት የሚከፋፍሉ ነገሮች መጥፋት ይጀምራሉ። በድንገት ለመጸለይ፣ መጽሐፍ ቅዱስን ለማንበብ እና ድምፁን በግልጽ ለመስማት ተጨማሪ ጊዜ ታገኛለህ። ኢየሱስም ቢሆን በአገልግሎቱ ውስጥ ካሉ ታላላቅ ሰዓታት በፊት ከአባቱ ጋር ብቻውን ጊዜ ለማሳለፍ ብዙ ጊዜ ከሕዝቡ ይገለል ነበር። ብቻ መሆን ማፈግፈግ አይደለም፣ ዝግጅት ነበር እንጂ። መዝሙር 46 ቁጥር 10 እንዲህ ይላል፣ እረፉ እኔም አምላክ እንደሆንኩ እወቁ። ሕይወትህ ካሰብከው በላይ የዘገየ ከመሰለ ከእርሱ ለመሸሽ አትቸኩል። እግዚአብሔር መዳረሻን ከመቀየሩ በፊት አቅጣጫውን ማየት እንድትችል ቦታ እየፈጠረ ሊሆን ይችላል። እስካሁን በመልእክቱ እየተባረኩ ከሆነ እባክዎን አንድ አፍታ ይውሰዱና ይህንን ያደርጉ። ቪዲዮውን ላይክ ያደርጉ። ቃሉን በቀጣይነት ተደራሽ እንድናደርግ ይጠቅመናልና። መልእክቱ ይቀጥላል። ሶስተኛ፣ እግዚአብሔር ሌሎች የማያዩትን ነገር እየፈወሰ ነው። አንዳንዴ እግዚአብሔር ቤት ውስጥ የሚያቆይ ተሸክመው ያለውን ቁስል እየፈወሰ ስለሆነ ነው። ያለፉ ውድቀቶች፣ ተስፋ መቁረጥ፣ ፍርሃት ወይም የተሰበረ እምነት የምታስብበትንና ውሳኔ የምትወስንበትን መንገድ በጸጥታ ሊቀርጹ ይችላሉ። እነዚያ ቁስሎች ካልተፈወሱ እግዚአብሔር ወደሚሰጥህ ወደ ማንኛውም አዲስ ዕድል ሊከተሉ ይችላሉ። ለዚህም ነው እግዚአብሔር ከመላኩ በፊት ብዙ ጊዜ የሚፈውስህ። መዝሙር 147 ቁጥር 3 እንዲህ ይላል፣ ልባቸው የቆሰሉትን ይፈውሳል፣ ሕመማቸውንም ይጠግናል።
መፈወስ ሁል ጊዜ በአንድ ሌሊት አይከሰትም። ብዙውን ጊዜ የሚከሰተው ከዓለም ጫናና መረበሽ ርቆ ከእግዚአብሔር ጋር ባለ በጸጥታ ሰዓት ውስጥ ነው። ያለበት ወቅት ቀስ ያለ ሊመስል ይችላል። ነገር ግን እግዚአብሔር ወደፊት በድፍረት እንድትራመድ የሚያግዙን የልብ ክፍሎች እየመለሰ ነው። አራተኛ፣ እግዚአብሔር በእርሱ ብቻ እንድትታመን እያስተማረ ነው። ሁሉም ነገር በመልካም ሲሄድ በራስ ዕቅዶች መታመን ቀላል ነው። ነገር ግን በመዘግየት ወቅት ውስጥ ስትሆን በእግዚአብሔር ላይ በጥልቅ መንገድ እንድትደገፍ ትገደዳለህ። ብዙውን ጊዜ ከጠበቅከው በላይ ቤት ውስጥ የሚያቆይ ለዚህ ነው። ቀጣዩን እርምጃ ከመውሰድህ በፊት የእርሱን አቅጣጫ እንድትፈልግ እያስተማረ ነው። በዚህ ወቅት የምትማራቸው ትምህርቶች ለሚመጣው ነገር ሁሉ መሰረት ይሆናሉ። ምሳሌ 3 ከቁጥር 5 እስከ 6 እንዲህ ይላል፣ በፍጹም ልብህ በእግዚአብሔር ታመን፣ በራስህም ማስተዋል አትደገፍ። በመንገድህ ሁሉ እርሱን እወቅ፣ እርሱም ጎዳናህን ያቀናልሃል። እግዚአብሔር ገና በር ካልከፈተ አይ እያለ ነው ብለህ አትገምት። በሩ ሲከፈት በፍርሃት ሳይሆን በድፍረት እንድትገባበት በእርሱ እንድትታመን እያስተማረ ሊሆን ይችላል። አምስተኛ፣ እግዚአብሔር ያለ ጊዜው ከመሄድ እየጠበቀ ነው። ለመቀበል ከባድ ከሆኑ እውነቶች አንዱ እያንዳንዱ ክፍት በር ከእግዚአብሔር አይደለም የሚለው ነው። አንዳንዴ መዘግየት የሚመስለው በእርግጥ የእርሱ ጥበቃ ነው። እግዚአብሔር በጣም ቀደም ብሎ ከለቀቀ ከዕቅዱ ውጪ ወደሆኑ ግንኙነቶች፣ ዕድሎች ወይም አካባቢዎች ልትገባ ትችላለህ። ዛሬ የተዘጋ በር የሚመስለው ነገር ነገ ከሕመም ሊያድን ይችላል። ኢሳይያስ 55 ከቁጥር 8 እስከ 9 እንዲህ ይላል፣ ሐሳቤ እንደ ሐሳባችሁ መንገዳችሁም እንደ መንገዴ አይደለምና ይላል እግዚአብሔር። ሰማይ ከምድር ከፍ እንደሚል እንዲሁ መንገዴ ከመንገዳችሁ ሐሳቤም ከሐሳባችሁ ከፍ ያለ ነው። አሁንም ባለህበት ቦታ ለምን እንዳለ አትረዳውም ይሆናል። ነገር ግን እግዚአብሔር አንተ የማታየውን ያያል። ትክክለኛውን ቦታ ብቻ እያዘጋጀልህ አይደለም፣ ትክክለኛውን ጊዜም እያዘጋጀ ነው። በመጨረሻ ሂድ ሲልህ እያንዳንዱ የጥበቃ ሰዓት ዓላማ እንደነበረው ትገነዘባለህ። ሁሉም ሰው ወደፊት እየገሰገሰ ባለበት ሰዓት አንተ አሁንም ቤት ውስጥ ከሆንክ ተስፋ አትቁረጥ። እግዚአብሔር ችላ አላለህም፣ እያዘጋጀ ነው። በስውር የሚሰራው ሥራ አንድ ቀን በግልጽ ይታያል። ታማኝ ሁን፣ እርሱን መፈለግህን ቀጥል እና የእርሱ ጊዜ ሁል ጊዜ ከአንተ ጊዜ የተሻለ መሆኑን እመን። ሮሜ 8 ከቁጥር 28 እንደዚህ ይላል፣ እግዚአብሔርንም ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ይህ መልእክት በእውነት መንፈስዎን የሚነካዎት ከሆነ እግዚአብሔር ሆይ በጽድቅና አንተን በመፍራት የምጠብቅበትን ጸጋህን አብዛልኝ የሚለውን መልእክት በኮመንት ላይ አስቀምጡ፣ እናየዋለን። ቪዲዮውን ላይክ እና ለወዳጆ ሼር በማድረግ አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑ። ሆሊቲዩብ ኢትዮጵያ ዩቲዩብ ቻናል ተባርካችኋል። በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቦን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙን ጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።